ትግራይ ላይ ቀጥሏል። አሁንም ዛሬም እንደሰማነው ከሆነ መቀሌ ላይ ኦፍኮርስ የተቆጣጠሯቸው አንዳንድ የመቀሌ ኤፍኤም፣ ድምፂ ወያኔ ምናምን የሚባሉ ተቋማት ነበሩ። አሁን እነሱን ተቋማት የክልሉ ፖሊስ ተረክቦ እየጠበቀ ነው ያለው። ነገር ግን እነሱም በዛው ዙሪያ ላይ ናቸው ያሉት ታጣቂዎቹ ማለት ነው። ትላንት ወደ ማታ ላይ የምክትል ፕሬዝዳንቱ አቶ አማኑኤል አሰፋ እንደዚሁም የጸጥታ ቢሮ ኃላፊው አስታውሰኝ ከድር መሐመድ እነሱ እነ ፍሳህ ማንጁስ ማለት ነው አናግረዋቸው ነበር። ከነሱ ጋር ተነጋግረዋል። ነገር ግን የተግባቡት ነገር የለም ወይንም ደግሞ አረኩም ታጣቂዎቹ የሚፈልጉትን ነገር አላገኙም ይመስለኛል። ወደ ቦታቸው ሊመለሱ አልቻሉም። እንደዛ ነበረ ያሏቸው። ወደ ካምፓቸው ወደ ነበሩበት ቦታ እንዲመለሱ ነበር። በፍጹም አንመለስም ብለዋል። እና አሁንም ጄኔራል ታደሰ ወረደ የት እንዳሉ አይታወቅም። የአንድ ድሮ አምባሳደር የነበረ ግለሰብ ቤት ውስጥ ናቸው ነው የሚባለው በመባል ደረጃ። ሪሊ ግን በትክክል የት ናቸው የሚለው ግን አልታወቀም። ታጣቂዎቹ እዛ የሄዱበትና ትላንት የተነጋገርናቸውን ሌሎች ቦታዎችም ላይ የሰማችኋቸውን አይነት እርምጃዎች የወሰዱበት ምክንያት ለአካባቢው ፖለቲካ በተለይ ለጊዜያዊ መንግስቱ በጣም ቅርብ የሆኑ ሰዎች እና ፈርስት ሃንድ የሆነ መረጃ ማግኘት የሚችሉበት እድል ያላቸው ሰዎች እንደነ ዳዊት ከበደ ማለት ነው ዝርዝር መረጃዎችን አውጥተዋል። እዛ ላይ በደንብ ልትሰሙ ትችላላችሁ። የአክሱም ጽዮን በዓል ሲከበር ያንን በዓል የጽምዶ በዓልም ጭምር ለማድረግ በቲፒኤልኤፍ በኩል በነ ዶክተር ደብረጽዮን በኩል እቅድ ነበረ። የሃይማኖት አባቶች፣ ስፖርተኞች፣ ምክንያቱም ያው የስፖርት ውድድርም የሳይክል፣ የሩጫ እንዲህ አይነት ነገሮች አሉና ከኤርትራ መጥተው እንዲሳተፉ በማድረግ የሃይማኖት አባቶችም ወደዚህ እንዲመጡ በማድረግ የሀገር ሽማግሌዎችም ወደዚህ እንዲመጡ በማድረግ ወደ አክሱም ማለት ነው በዛ ልዩ በሆነ ቀን ጥምዶን ይፋ ሊያደርጉ ሊያበስሩ ሁሉ ፈልገው ነበር። ያንን ነገር ያስቆሙት ጄኔራል ታደሰ ወረደ ናቸው። በፍጹም አይሆንም፣ ይሄን የምታደርጉ ከሆነ በክብረ በዓሉ ላይ አልገኝም። ይሄ ትልቅ አጋጣሚ ነው። ኢቭን የፌዴራል ሚኒስቴሮች ምናምን ሁሉ እኮ የሚገኙበት አጋጣሚ ነበረ። ይህንን አጋጣሚ ለእንደዚህ አይነት የፖለቲካ ፍጆታ ማዋል በፍጹም ተገቢ አይደለም። በራሳችን ባሰብነው መንገድ እንቀጥላለን የምትሉ ከሆነ እኔም አልገኝም የሚል አቋም በመያዛቸው ምክንያት ያ ነገር ሳይሳካ ቀረ። ያም ብቻ ግን ሳይሆን ጭራሽ በመድረኩ ላይ ሻዕቢያ ተወገዘበት። የአክሱምን ሕዝብ እየጨፈጨፈ ተብሎ ታወጀበት። ሻዕቢያ የጨፈጨፋቸው ሰዎች በሻማ ማብራት በምናምን ሁሉ ሲታሰቡ ዋሉ። በዚህ ምክንያት ሻዕቢያ በጣም 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 ተናዷል እና የሻዕቢያ ትዕዛዝ ነው ምንድነው የምትጠብቁት የሚል ማለት ነው። ቲፒኤልኤፎች ጋር ደግሞ እኔም ትላንት እንዳልኳችሁ ጄኔራል ታደሰ ወረደ ይዞናል የሚል ግምገማ አላቸው። ይዞናል ለህዝቡም አደባባይ ላይ በወጣ ቁጥር የሰላም አማራጭ ዝግ እንዳልሆነ የተናገረ
ራሱ እንኳን አሁን ሰራተኛው ደሞዝ ሳይከፈለው ሲቀር ምን ሲቀር እንኳን የፌዴራል መንግስት እዚህ ድረስማ ከሄደ ብሎ ወደ ሌላ አይነት አቋም መሸጋገር ሲገባው፣ ነገር ግን አሁንም የሰላም አማራጭ ዝግ እንዳልሆነ እና አስተዳደሩ እስከ መጨረሻው ድረስ በሰላም አማራጭ እንደሚጓዝ ነው ለህዝቡ የሚናገረው። እና እኛ ህዝባችንን ለጦርነት ለማዘጋጀት የምናደርገው ጥረት ላይ ውሃ እየቸለሰበት ነው። ከዛ ሁሉ ደግሞ አልፎ ራሳችንም ውስጥ እንደዚሁ ከሱ አቋም ጋር አብሮ ሊሄዱ የሚችሉ አካላቶችን በሚደግፍ አቅም በሚሆን አይነት መልኩ ሊከፋፍለንም እየሞከረ ነው የሚል ግምገማ መጀመሪያም አላቸው። የሻዕቢያ ደግሞ ቁጣ ሲነሳ በቃ አቻኮላቸው ማለት ነው። አቻኮላቸው። ሻዕቢያም እንደዚሁ በፊት ላይ ሮሚ እንደርታ ሰው ነው። ከዛ ለኔ ጥሩ ልብ ያለው አካል አይወጣም፣ እዛ አካባቢ ልባቸው ወደዛ ወደታች ወደ ኢትዮጵያ ወዳለው አካባቢ ነው የሚል ግምገማ አለው። ሁለተኛ ደግሞ ጊዜያዊ አስተዳደሩ ተወካይ ወይም ደግሞ የባህልና ቱሪዝም ሚኒስቴሩ ደግሞ ጭራሽ ጨፍጫፍ ያደርገው ሁሉ አቀረቡት። በዚህ ምክንያት አንድ ነገር አድርጉ እንጂ ይላል። የሻዕቢያ ግን ዛሬ ይህንን ነው ልነግራችሁ የምፈልገው። አንዱ ቲፒኤልኤፍ በጊዜያዊ አስተዳደሩ ላይ እርምጃ እንዲወስድ የሚፈልጉበት አንዱና ዋነኛው ምክንያት የፕሪቶሪያ ስምምነት። አንዱና ዋነኛው ምክንያት የፕሪቶሪያ ስምምነትን ማፍረስ ነው የሚፈልገው። አሁን ይህንን ስል እስከዛሬ አልፈረሰም ወይ የሚል ነገር ታነሳላችሁ። እርግጠኛ ነኝ አልፈረሰም የፕሪቶሪያ ስምምነት። ቲፒኤልኤፎች እንደዛ እንደሚሉ አውቃለሁ። የፕሪቶሪያ ስምምነት ፈርሷል ይላሉ። አልፈረሰም። ኦፍኮርስ አልተፈጸመም። ኦፍኮርስ ተጥሷል። ያ ግን ማለት ፈረሰ ማለት አይደለም። ስምምነቱ ተጣሰ ማለት ስምምነቱ ፈረሰ ማለት አይደለም። እንደዛ እንዳትረዱ። ቲፒኤልኤፍ ስምምነቱን እየጣሰ ነው። ያ ግን ማለት የፕሪቶሪያ ስምምነት ፈረሰ ማለት አይደለም። ያ የጣሰውን ድርጊቱን ወይንም ደግሞ የሆነ ጥሰት ተብሎ የተገለጸውን ነገር እንዲያስተካክል ማድረግ ይቻላል። ስምምነቱ አልፈረሰም። ቲፒኤልኤፍ ቢፈርስ ይወዳል። ግን በዓለም ፊት የፈረመው ፊርማ ራሱ ማፍረስ ይዞበት የሚመጣውን ጣጣ ያውቃል። 10 ጊዜ የፕሪቶሪያ ስምምነት አልተፈጸመም የሚለው ውስጥም ያለው የፖለቲካ ማህበረሰብ ዓለም አቀፉ ማህበረሰብም አይ የፕሪቶሪያ ስምምነት እኮ በቃ ምን ፈርሷል ብሎ እንዲያስብ ነው እያዘጋጀ ነው። እና የኢትዮ ሰላም ቤተሰቦች ይሄን በደንብ ጠንቅቃችሁ ማወቅ አለባችሁ። 10 ጊዜ ፕሪቶሪያ ስምምነት አደጋ ውስጥ ገባ፣ እንዲሆነ የፌዴራል መንግስት እንዲያደረገው የሚለው አንድም የፕሪቶሪያ ስምምነት በቃ የተፈጸመ አይደለም የሚለው እንትን ፈርሷል ወደሚል አይነት ድምዳሜ ይገፋል። እንደዛ አይነቱ ግንዛቤ ማለት ነው። ሁለት ያንን የሚያደርገው የፌዴራል መንግስት ነው የሚለውንም ለመፍጠር ነው። የፕሪቶሪያ ስምምነት በመፍረሱ ቲፒኤልኤፍ ተጠቃሚ ነው። ቅድም እንዳልኳችሁ ያተረፈው ከፕሪቶሪያ ስምምነት ህይወቱ ነው። ያተረፈው ከፕሪቶሪያ ስምምነት ጊዜ ነው። ሌሎች ወደ ጦርነቱ የገባባቸው ያስጠብቃቸዋለሁ ብሎ ወይ ማገኛለሁ ብሎ የገባባቸው ነገሮች በሙሉ አልተሳኩም። እንደውም ሉዝ አርጓል። የነበረውን ሁሉ አጥቷል። የቀረው ህይወቱ ነው። ስልጣኑን አጥቷል። ህገ መንግስታዊ ግዛቴ ወይም ሉዓላዊ ግዛቴ የሚለውን አጥቷል። ብዙ ነገሩን አጥቷል። ሰራዊቱንም ያው ቢፈጸም ኖሮ ያጣል። ህጋዊ እውቅናውን ሁሉ አጥቷል። ያው እንደምታዩት
የተረፈው ግን ህይወቱ እና ጊዜ ደግሞ አገኘ። በዚህ ጊዜ ውስጥ ተዘጋጅቶ የፕሪቶሪያ ስምምነት ያሳጣውን ነገር ሊቀለብስ የሚችል አይነት እንቅስቃሴ አደርጋለሁኝ ብሎ ማሰብ የሚችልበትን ጊዜ አግኝቷል። እንደዚህ አይነት አካል ያን ጊዜ ተጠቅሜበታለሁ፣ አሁን ብቁ ነኝ ባለ ሰዓት የፕሪቶሪያ ስምምነት ቢፈርስ ደስታው ነው። ቲፒኤልኤፍ ደግሞ አሁን ምን እያለ ነው? ተዘጋጅተናል እያለ ተዘጋጅተናል እያለ በብዛት የምትሰሟቸው ተዘጋጅተናል ሲሉ ከተዘጋጅተናል ካሉ አሁን ይሄ ያሰራቸው የፕሪቶሪያ ስምምነት ቢፈርስ ደስ ይላቸዋል። ስለዚህ 10 ጊዜ ተጥሷል፣ እንደዚህ ሆኗል፣ አልተፈጸመም፣ ፕሪቶሪያ ፈርሷል፣ እንደዚህ ይሏቸዋል። አልፈረሰም። ፕሪቶሪያ ስምምነት የፈለገ ቢጣስ አይፈርስም፣ አንድ ነገር እስካልተደረገ ጊዜ ድረስ። የፕሪቶሪያ ስምምነት ብቻ አይደለም፣ እንድትረዱት መፈልገው የፕሪቶሪያ ስምምነት ስጋ ለብሷል፣ አጥንት አለው፣ ስጋና አጥንት አለው። የፕሪቶሪያ ስምምነት አሁን ላይ ወረቀት ላይ ያለ ስምምነት ብቻ አይደለም። ትግራይ ላይ ያለው በጄኔራል ታደሰ ወረደ የሚመራው ጊዜያዊ መንግስት የፕሪቶሪያ ስምምነትን ስጋና አጥንት ያለበሰ ተቋም ነው። የፕሪቶሪያ ስምምነትን መሰረት አድርጎ ተስማሚ አካላቶቹ ተስማምተው ያቋቋሙት አካል ነው ጊዜያዊ መንግስቱ ፕሪቶሪያን እንዲያስፈጽም፣ ሌላ አይደለም። የፕሪቶሪያ ስምምነትን እንዲያስፈጽም። ስለዚህ ይሄ ተጣሰ፣ ይሄ አልተደረገም፣ ይሄ አልተፈጸመም ቢባልም ጊዜያዊ መንግስቱ እስካለ ጊዜ ድረስ ፕሪቶሪያ አለ። ሻዕቢያን ያውቃል። ጊዜያዊ መንግስቱ እስካለ ጊዜ ድረስ የፕሪቶሪያ ስምምነት አለ፣ አልፈረሰም። ምንም ባይፈጸም ጊዜያዊ መንግስቱ እስካለ ጊዜ ድረስ አለመፈጸሙ እንደ ድክመት ይወሰዳል እንጂ ስምምነቱ የለም አይባልም። ሻዕቢያ የፕሪቶሪያ ስምምነት ራስ ምታቱ ቢፈርስ ይወዳል። እንዲጣስ አይደለም የሚፈልገው፣ እንዲፈርስ ነው የሚፈልገው። ያ ማለት ትግራይ ውስጥ ያለው ጊዜያዊ መንግስት እንዲፈርስ ሻዕቢያ ይፈልጋል። ያፈረሰ ማለት ከፕሪቶሪያ ስምምነት በፊት ወደ ነበረው ሁኔታ መመለስ ይቻላል። ያ ሁኔታ ምንድን ነው? ጦርነት ነው። ያ ሁኔታ ምንድን ነው? ሻዕቢያ እንደ ልቡ ገብቶ መቦረቅ መፈንጨት የሚችልበትን አይነት እድል ይፈጥርለታል ማለት ነው። ያ ሁኔታ ምንድን ነው? ኢትዮጵያ በራሷ ጉዳይ የተወጠረችበት ወቅት ማለት ነው። ፕሪቶሪያ ስምምነት ኢትዮጵያ ከራሷ ቀውስ አርፋ በተወሰነ ደረጃ ወደ ውጪ ማየት እንድትችል የፈቀደ ስምምነት። በዛ ስምምነት ምክንያት ነው የአሰብ ጉዳይ የተነሳ ያለው። በተወሰነ ደረጃ አረፍ ማለት የቻለችበት ነው ኢትዮጵያ እና ከራሷ ውስጣዊ ጉዳይ ተላቃ ግን በተወሰነም ደረጃ ወደ ውጪ መመልከት የቻለችበት። ስለዚህ የፕሪቶሪያ ስምምነት ቢፈርስ ኢትዮጵያ ወደ ውጪ የምታደርገው ትኩረት እንደገና ወደ ውስጥ ይመለሳል። የደሞዝ ጭማሪ ድጎማ መታገዱ እሱን ነገር የሰራውበት ይመስለኛል። በነገራችን ላይ ጊዜያዊ አስተዳደሩ ላይ ብዙ ጥያቄ እንዲነሳ የሚያደርጉ ብዙ ነገሮች አሉ። ግን እስካለ ጊዜ ድረስ የፕሪቶሪያ ስምምነት አለ።
ጊዜያዊ መንግስቱ እንደ ብዙ የሚጠየቅ የሚነሳበት ነገር አለ። ምን የቲፒኤልኤፍ ከሻቢያ ጋር የሚያደርገውን ግንኙነት እያየ እንዳላየ አንድ የሚል አሁንም እኮ እየነገርኳችሁ ያሉት ምንድን ነው እያለ ያለው ጊዜያዊ መንግስቱ ጽምዶን እናውጅበት በዚህ ክብረ በዓሉ አጋጣሚ እኮ ሲሉ እኔ የለሁበትም እንደዚህ አይነት ነገር እኮ ነው እንጂ ያለው እንዴት ይሄ ፕሪቶሪያ ስምምነትን መጣስ ነው ብሎ እኮ ህግ ስርዓት ስምምነቱን ለማስፈጸም አይደለም እየሞከረ እኮ ያሉት እነ ጄኔራል ታደሰ ወረደ ባይሆን ያሉት ምንድነው አረ ይሄ ነገር በጣም ዋጋ ነው ያስከፍለው እንዲህ አይነት ሪስክ ነው ያልወሰደው። ይሄ ማለት ምን ማለት ነው? ጄኔራል ታደሰ ወረደ ያውቃሉ፣ ግን ብዙ አታነካኩኝ ነው እያሉ ያሉት። ይሄን ሁሉ እኮ ማለት ስላልፈለኩኝ ጄኔራል ታደሰ እያሉ ያሉት አታነካኩኝ ብዙ እያሉ ነው እንጂ እንደሚያውቁ እኮ ይሄው በቃ ነገሩን እኮ አሁን ነዳይት ከበደ እኮ እየነገሩን እኮ ጊዜ መንግስቱ ለሰላም ነው የሚሰራው ምናምን ሲለን ነበር። እዚህ ግን ለሰላም የሚሰራ ቢሆን እንደዚህ አይነት ፕሮግራም አዘጋጅተናል ያሉ ሰዎችን የሆነ ነገር ማድረግ ከጊዜው መንግስቱ ይጠበቅ ነበር። ፕሪቶሪያ ስምምነትን መሰረት አድርጎ ከተቋቋመ እና ያንን ስምምነት ከማስተግበር ተልእኮ ከሆነ አካል ግን ምንድነው ያሉት ጄኔራል ታደሰ ወረደ? እኔ እንደዚህ አይነት ነገር ውስጥ ብዙ መነካካት አልፈልግም አልመጣም ነው ያሉት። ምን ተቀጥሉበት ከሆነ ነው ያለመጣም ነው። ይሄ ማለት ሽፋን አለ ማለት ያውቃሉ፣ እርምጃ ግን አይወስዱ ያውቃሉ፣ ግን ያጋልጡ። ስለዚህ ምን እያሏቸው ነው? በዝምታ እየተባበሯቸው ነው። ግን አሁን አደባባይ ላይ ስታወጡት እኔ ብገኝ አንተም አለበት ነው መባለው ነው ጄኔራል ታደሰ ወረደ እያሉ ያሉት። ያንን ነው እያሉ ያሉት። ሽፋን እየሰጡ እንደሆነ እነ ዳዊት ከበደም ጭምር እየነገሩን ነው ያሉት። ሻቢያ ግን የጄኔራል ታደሰ ወረደ ጊዜያዊ መንግስት እንዲፈርስ ይፈልጋል። ለምን? ኢትዮጵያ ወደ ውስጥ ጉዳይ እንድትመለስ። ቲፒኤልኤፎችም ፍላጎቱ ሳይኖራቸው ቀርቶ አይደለም፣ ይፈልጋሉ። ግን በዓለም ፊት የተፈራረምከውን ስምምነት ባለቤት ነኝ ያልከውን ስምምነት ጊዜያዊ መንግስቱን በማፍረስ ስምምነቱን አፍርሰህ ከዛ በኋላ ዓለም አቀፉ ማህበረሰብ አንተን ሊረዳ የሚችልበት ምንም አይነት ምክንያት የለም። ቲፒኤልኤፍ ደግሞ አሁን በሚኖረው ጦርነት በራሱ አቅም የትም እንደማይደርስ ጠንቅቆ ያውቃል። የዓለም አቀፉ ማህበረሰብን ድጋፍ ይፈልጋል። ኢንኬዝ ካሰበው ነገሮች ተቀያይረው ድጋሚ ለህይወቱ ማሰብና ለህይወቱ መጨነቅ የሚችልበት ወይም ደግሞ የሚገደድበት አይነት ሁኔታ ውስጥ ቢገባ እንኳን አትርፉኝ ለማለት ገላግሉኝ ለማለት ገላጋዮች ላንተ ወግነው እንዲገቡ የሚያደርግ አይነት ስራ መስራት ይጠበቅብሃል። ጊዜ መንግስቱን አፍርሰ ያንን ማድረግ ይችላል። ሻቢያ ግን ፍላጎቱ ያን ነው እያላችሁ ያለው ያንን ነው እና በዚህም ስራ አይረካም። አሁን ምንድነው የሆነው? ታጣቂ እንትን ብላችሁ መረበሽ ነው የሚላቸው። ይሄን መረበሽ አይደለም፣ ዋናው ነገር ያንን ተቋም አፍርሱት። ያንን ነው ሻቢያ የሚፈልገው እና እዚህም በሚለው አይነት መልኩ የሚረካም አይደለም። እንግዲህ ቲፒኤልኤፎች ፍላጎት የት ድረስ ይሄዳል የሚለውን የምናየው ነው የሚሆነው። ግን ትግራይ ውስጥ ያለው ሁኔታ ለውጥ አላሳየም። ታጣቂዎቹም ትላንት በነበሩበት አይነት መልኩ ነው ያሉት።
በግብፅና በኢትዮጵያ መካከል ያለው ግንኙነት አይ ቲንክ አሁን ልይት እያለ እየመጣ ነው ያለው። ትላንት የኢትዮጵያ መንግስት አስቸኳይ በሚል አንድ መግለጫ አውጥቷል። ያ መግለጫ የግብፅ የውጭ ጉዳይ ሚኒስቴር የሰጡትን ንግግር መነሻ ያደረገ ነው። ግብፅ ከዚህ በኋላ ከኢትዮጵያ ጋር ድርድር ላይ አትቀመጥም የሚል ውሳኔ አሳውቀዋል። ውጭ ጉዳይ ሚኒስቴራቸው የግብፅ ከኢትዮጵያ ጋር ከዚህ በኋላ ህዳሴ ግድብን በሚመለከት ድርድር አይኖርም፣ ጨርሰናል። 13 ዓመት በሙሉ በቅንነት ከኢትዮጵያ መንግስት ጋር አንዳች የሆነ ስምምነት ላይ እንደርሳለን ብለን አስበን ተሳትፎ ስናደርግ ነበር። ነገር ግን ኢትዮጵያውያኖች ወይም የኢትዮጵያ መንግስት ያንን አጋጣሚ ያንን ጊዜ ለራሱ አድቫንቴጅ ተጠቅሞበት መሬት ላይ ያሰቡን በግሉ የወሰኑን ነገር መሬት ላይ እውን ለማድረግ ተጠቀመበት። በጣም በጣም አዝነናል። ከዚህ በኋላ ከኢትዮጵያ መንግስት ጋር ድርድር አንቀመጥም። የምንጎዳ ከሆነ የዓለም አቀፍ ሕግ በሚፈቅድልን አይነት መልኩ እርምጃ እንወስዳለን የሚል ውሳኔ መወሰናቸውን የግብፅ ውጭ ጉዳይ ሚኒስቴር አሳውቋል። ጥያቄ ካላችሁ በኋላ ላይ ትልበልችን እንጨርስና ችግር የለውም። በኋላ ላይ በደንብ እናያለን። ኮፒ አድርጉትና በኋላ ላይ ሲመጣ ፔስት እያደረጋችሁ እንነጋገርበታለን። ወደኋላ ላለመመለስ ብዬ ነው። ያለፉ ጉዳዮች ነው እየጠየቃችሁኝ ያላችሁት። ግብፅ ይሄንን ወስናለች። ትልቅ ውሳኔ ነው። በጣም ትልቅ ውሳኔ ነው። ግብፅ እያለች ያለችው በግልጽ አሁን ሸፈንፈን ብሎ ነው እንጂ የቀረበው በግልጽ ከዚህ በኋላ ያለኝ አንድ አማራጭ ነው፣ እሱን ወደ መጠቀም ነው የሚሄደው እያለች ነው ግብፅ የዓለም አቀፍ ሕግ የምትለውን እሷ የምትላቸውን አማራጮች በሙሉ አይታለች። የህዳሴ ግድብን በሚመለከት ኢትዮጵያን ሊያስቆም የሚችል የሚደግፈኝ ሕግ አለ ወይ፣ ሕጋዊ አካሄድ አለ ወይ ብላ ያንን አማራጭ ሁሉ አይታ አታለች። እጇ ላይ ያሉ የዲፕሎማሲ አቅሞችን በሙሉ ተጠቅማለች። ኢትዮጵያ መንግስት ላይ ጫና በመፍጠር የህዳሴ ግድቡ በሚመለከት ወይም ደግሞ አባይ ውሃን በሚመለከት አስገዳጅ የሆነ ስምምነት ውስጥ ኢትዮጵያ እንድትገባ ዋናው ፍላጎቷ እሱ ነው። በቀኝ ግዛት ጊዜ የነበረውን ስምምነት አሁን በአዲስ መልክ ማደስ ትፈልጋለች። የውሃውን ባለቤት እሷን በአብዛኛው በከፊል ደግሞ በተወሰነ ደረጃ ሱዳንን የሚያደርግ አይነት ስምምነት ማለት ነው። አሁን ያለው መንግስት እንዲፈርም ትፈልጋለች። ያኔም ኢትዮጵያ አልፈረመችም። ራሳቸው እንግሊዞቹ እኮ የተፈራረሙት በሱ እኮ ነው እኛ ተመሩ የምንባለው። ለእኛ እሱ ስለማያስገድደን እኛን ሊያስገድድ የሚችል ስምምነት እንድንፈርም ግብፅ ፍላጎት አላት። እሱን ለማድረግ ህጋዊ አማራጮችን አይታለች። ያሉ ዲፕሎማሲያዊ አቅሞቿን በሙሉ ተጠቅማ ጫና ለመፍጠር ሞክራለች። ማባባያዎችን ሁሉ ተጠቅማ ኢትዮጵያ ወደ እንደዚህ አይነት ስምምነት ውስጥ እንድትገባ ሞክራለች። ያልተጠቀመችው ነገር የለም። አሁን ከ13 ዓመት በኋላ ህጋዊ አካሄዶ ህጋዊ የዓለም ህግ በሚፈቅደው መልኩ ምናምን ነገር ይላል። ያንን ነው የሞከሩት። እየነገሩን ያሉት ነገር ከኢትዮጵያ መንግስት ጋር ከዚህ በኋላ ያለንን የሁለትዮሽ ግንኙነት አቋርጠናል። ጠረጴዛው ላይ የቀረው አንድ አማራጭ ብቻ ነው። እሱን ወደ መጠቀም እሱን ወደ መከተል እንሄዳለን እያሉ ነው ያሉት። ቋንቋው እሱ ነው። የኢትዮጵያ መንግስት በአስቸኳይ ብሎ መግለጫ ያወጣበት መንገድ በዚህ አይነት መልኩ ስለተረዳው ነው። እንደዛ ነው የተረዳው የኢትዮጵያ መንግስት። አንድ ነገር ብቻ ነው የምናነሳው ከመግለጫው ውስጥ፣ እሱን ነው በደንብ የምንነጋገረው። ኢትዮጵያ
በራሷ ግዛት ውስጥ ያለን የተፈጥሮ ሀብት ለመጠቀም የማንንም ፍቃድ እንድትሻ አትገደድም ይላል። ወደ 2 ገጽ ይሆናል መግለጫው፣ ግን በቃ ይሄ ማሰሪያው ነው። ኢትዮጵያ በራሷ ግዛት ውስጥ ያለን የተፈጥሮ ሀብት ለመጠቀም የማንንም ፍቃድ መጠየቅ አይገባትም፣ ወይም እንድትጠይቅ አትገደድም። በራሷ የመጠቀም ነፃነት አላት። ይሄ እማያወላዳ ምላሽ ነው። እማያወላዳ 2 ነገሮች አሉት በዚህ አረፍተ ነገር ውስጥ። አንደኛው የባለቤትነት ጉዳይ ይነሳል። አንዱ የባለቤትነት ጉዳይ፣ ሁለተኛው ግብጽ ከኢትዮጵያ ጋር አልደራደርም አይደል ያለችው፣ ቀረብሽ የሚል መልእክት ነው ያለው። እነዚህ 2 ነገሮች ይናገራል። የባለቤትነት ጉዳይ ውሃው የኛ ነው። ግብጾች አንድ የማይረዱት ነገር አለ። ናይል ባለቤት እንደሆኑ ነው የሚያስቡት። የራሳቸው ይመስላቸዋል። እየተናገሩ ነበር የውጭ ጉዳይ ሚኒስትር 98% የናይል ጥገኛ ነን። እሱም የግብፅን የውሃ ፍላጎት አያሟላም። 4 ጊዜ ውሃን ሪሳይክል እናደርጋለን ዝቅተኛውን የግብፅን የውሃ ፍላጎት ለማሟላት። ጥገኛ ነን ነው የሚሉት። ግን ደግሞ እንደ ጥገኛም ደግሞ አይደለም ደግሞ የሚያደርጋቸው። የውሃው ጥገኛ ሆነው የውሃው ባለቤት ሳይሆኑ የውሃው ባለቤት የሆነችውን ሀገር አስገዳጅ የሆነ ስምምነት ውስጥ ግቢ ይላሉ። ጥገኛ የሆነ አካል እንዲህ አይደለም የሚያደርገው ወዳጅ፣ እንደዚህ አይደለም የሚያደርገው። አንተ እጅ ላይ በሌለ ነገር ጥገኛ ከሆንክ ከዛ እጅ ባለቤት ከሆነው አካል ጋር ያለን ግንኙነት ጥሩ ነው የምታደርገው፣ ጥሩ ነው የምታደርገው። ካልሆነ ተጎጂው አንተ ነህ፣ ተጎጂው አንተ ነህ። የግብፅ ፖለቲከኞች ግን የናይል ወንዝን በሚመለከት እውነቴን ነው የምላችሁ የህፃን ፖለቲካ ነው የሚያራምዱት። አንድ ህፃን ልጅ የሆነ መጫወቻ አይቶ አምጣ ከሰው እጅ ላይ ሁሉ ካልወሰድኩ እንደሚለው የኔ ነው እንደሚለው ያ ህፃን እንደዛ የሚለው ያ ነገር የሱ እንደሆነ ስለሚያውቅ ስለሚያምን የሰው እንደሆነ ስለማያውቅ ነው። የሰው እንደሆነ አያውቅም ህፃኑ። ለዛ ነው እየዬ የሚለው ካላመጣችሁ የሚለው። ምናልባት ሊመተው እንደሚችል የሚያስበው አይነት ልጅ ከሆነ ያንን ዕቃ ያዘው መቶት ሙሉ ሊቀበሉ ሁሉ ነው። ለምን? የሰው እንደሆነ ስለማያውቅ ያ ነገርየው የሰው እንደሆነ ስለማያውቅ ህፃንም የሚባለው ለዛ ነው። ግብጾች እንደዛ ናቸው። የአባይ ውሃን በሚመለከት የአባይ ውሃ የኢትዮጵያ ያንን ያሉት በኢትዮጵያ ግዛት ስር ያለ 70% የሚሆነውን የኢትዮጵያን አካባቢ የሚሸፍን 86% የሚሆነውን የናይልን ውሃ የሚያዋጣው አባይ ወንዝ በኢትዮጵያ ግዛት ውስጥ ያለ የተፈጥሮ ሀብት ነው። የኛ ነው። እንደ ህፃን ልጅ አምጡ ያላችሁ አትጩሁ፣ አታልቅሱ፣ እደጉ ነው። እደጉ። የእናንተ እንደሆነ አታስቡ። የእናንተ አይደለም። ስታድግ ያንተ እንዳልሆነ ስታቅ አምጣ ብለህ አትጮህም። ካልተደባደብኩ አትልም፣ አታስቸግርም። ምንድነው የምታደርገው? መግባባት። በጥቅም ዙሪያ ትግባባለህ። እኔም የዚህ ነገር ጥገኛ ነኝ፣ እናንተም ባለቤት ናችሁ። ባለቤት የሆናችሁበትን የተፈጥሮ ሀብት የመጠቀም መብት አላችሁ። እኔም ደግሞ ጥገኛም ስለሆንኩ ያለዚህም ስለማልኖር እንነጋገር።
እንደራደር ማለት ነው ያለብህ። ይሄ ማደግን ያሳያል። የውጭ ጉዳይ ሚኒስቴር መግለጫ በአብዛኛው ይህንን ነው። ለዛ ነው የባለቤትነትን ጉዳይ ያስታወሳቸው። የራሳችሁ ባልሆነ ነገር አትጩሁ ነው። ጭራሽ ምን አሉ? ድርድር እንደውም እናቆማለን። እነ ኢትዮጵያ መንግስት ምን አለ? ቀረባችሁ። ድርድሩ እኮ የሚጠቅመው ለእናንተ እንጂ እኔማ በራሴ ግዛት ውስጥ ያለን የተፈጥሮ ሀብት ለመጠቀም ከእናንተ ጋር ማውራት አይጠበቅብኝም እኮ አይጠበቅብኝም። ድርድሩ ለእኔ ወጪ ነው እንጂ ንግግሩ ለእኔ ወጪ ነው እንጂ ኪሳራ ነው እንጂ ለእናንተ ብዬ የማደርገው እንጂ ለእኔማ በራሴ ግዛት ውስጥ ያለን የተፈጥሮ ሀብት ለመጠቀም ከግብፅ ጋር ማውራት ግዴታ አይደለም። ከሱዳን ጋር ማውራት ግዴታ አይደለም። ማውራትን መፈለግ ያለባት ራሷ ሱዳን፣ ማውራትን መፈለግ ያለባት ራሷ ግብፅ እንጂ የኢትዮጵያ መንግስት ለምን ብሎ ነው የሚያወራው? ለምን ብሎ ነው የሚያወራው? እጁ ላይ ያለን ነገር ለመጠቀም። ታዲስ እሱ እኮ ነው የቅኝ ግዛት ሜንታሊቲ ማለት እኮ እሱ እኮ ነው። ያማ ማለት እዛ አይገልጸኝም፣ ለዚህ ስምምነት አልገዛም ያለውን ውልና ስምምነት በሌላ አይነት መንገድ መደገፍ አይነት ነገር ነው የሚሆነው። እጃችን ላይ ባለ ሀብት ግብፅን አናናግርም። እኛ እንጠቀማለን። የኛ አጠቃቀም እኔን ይጎዳኛል ብላ ግብፅ ካሰበች መታ ማውራት ያለባት ራሷ ግብፅ ነች። ጭራሽ 98% የአባይ ውሃ ጥገኞች እኛ ነን እያልክ የራስ ባልሆነ ነገር ላይ ጥገኛ ሆነህ ከዛ ድርድሩን እንደውም ትታልማል። ተይው ነው በቃ መልሱ። ምን አገባን? ምን አገባን? ይሄ ምንድነው? ባቄላ ቀረ ምን ቀለለ እንደሚባለው ማለት ሰው በጣም ተገቢ ምላሽ ነው። የኢትዮጵያ መንግስት የመለሰው ምላሽ በቃ ይሄ ነው። ባለቤቱ እኛ ነን። ይሄን እወቁ። ምን ማለት ነው? እደጉ። ስታድግ ሁሉም ነገር ያንተ አይደለም። ሁሉም ነገር ያንተ አይደለም። ልጅ ሆነ ግን ሁሉም ያየኸው ለአይነህ ያማረው ነገር በሙሉ ያንተ ነው። ስለዚህ ካልመጣ ትላለህ። ስታድግ ግን ሁሉም ነገር ያንተ አይደለም። ያንተ ያልሆነ የሰው የሆነ የምትፈልገው ነገር እንዳለ ታውቃለህ። እሱ እኮ ነው እድገት እኮ ነው። እድገት እኮ ነው የሚባለው እሱ። ልክ ስታድግ ከዛስ ያን ነገር አንተም መጠቀም የምትችልበትን አይነት መንገድ በጋራ ትፈጥራለህ እንጂ እናንተ እጅ ላይ ያለን ነገር አትጠቀሙ፣ እኔ እሱ ጥገኛ ስለሆንኩ እኔ አንዳንድ ጊዜ ግን ያዋጣው እንደዚህ አይነት ትዕቢት ይገርመኛል። ምክንያታዊ ያልሆነ አይነት ትዕቢት እኮ ነው ይሄ። የውሃችሁ ጥገኛ ነን ካልክ የምታደርገው ምንድን ነው? መተህ ይህን ጉዳይ እንዴት ፍትሃዊ በሆነ መንገድ እንጠቀምበት። እናንተም ማደግ እኛም መኖር አለብን። ስለዚህ እንዴት እንጠቀምበት ብለህ ትነጋገራለህ። እንደውም ኢትዮጵያ የምታቀርበውን ነው የምትቀበለው። አቀራረብህም ምንህም እየተለማመጥክ ነው እንደውም መሆን ያለበት። ዛት ማችን ለመኖርህ ዋስትና የሚሰጥ አይነት ነገር ከሆነ ጭራሽ እንደውም ንግግሩን አቁመነዋል። ከዛ ምን ልታደርግ ነው? አሁን በተዘዋዋሪ መንገድ ሲያደርጉት የምናየውን ነገር ነገ ከነገ ወዲያ በቀጥታ ሊመጡ ነው። ኤኒዌይስ ግብፅ የጦርነት አማራጭን መርጣለች። በግልጽ በይፋ ማለት ነው። ድሮ አልመረጠችም እያልኩ አይደለም፣ ግን በይፋ የጦርነት አማራጭን
መርጣለች። ይህን ደግሞ የመረጠችበት ዋነኛው ምክንያት ደግሞ አሁን የኢትዮጵያን መንግስት ወይንም ኢትዮጵያን ራሷን ማተራመስ የምችልባቸው ብዙ በሮች አሉ። ሻዕቢያ አለኝ፣ ቲፒኤልኤፍ አለኝ፣ ፋኖ የሚባል አለኝ፣ ኦላ የሚባል አለኝ። ይሄን ስላየች ነው። ይሄንን ስላየች ብዙ መግቢያዎች ስላሉኝ 13 ዓመት ሙሉ ሄጄ ውጤት ያላገኘሁበትን መንገድ ከዚህ በኋላ አልቀጥልም። አብይ በዲፕሎማሲ መውደቁን ዓለም አቀፉን ማህበረሰብ ተማምና ቢሆንማ የዓለም አቀፉን ማህበረሰብ እኮ እንትን ብላ ጫና ፈጥራ የህዳሴ ግድብም እንዳይጠናቀቅ ማድረግ እና እሷም ራሱ በምትፈልገው አይነት መልኩ የኢትዮጵያ መንግስት እንዲፈርምላት ወይም ስምምነት ውስጥ እንዲገባላት ማድረግ ትችላለች። በዓለም አቀፉ ማህበረሰብማ ተስፋ የቆረጠችው ግብጽ ነች። በሱ ተስፋ ስለቆረጠች 13 እና 14 ዓመት እኮ የዓለም አቀፉን ማህበረሰብ ተማምና እኮ ሄዳለች። አሜሪካ ድረስ ሁሉ እኮ ተኪዷል አይደለም እንዴ? ጉዳዩ ግን አልተሳካም። በመጨረሻው ሰዓት የኢትዮጵያ መንግስት በፍጹም ብሎ ወጣ እንጂ እኮ ያኔ እኮ የቀረበ ነገር እኮ ነበር እኮ። በየአመቱ የህዳሴ ግድብ በመዘግየቱ ምክንያት ኢትዮጵያ የምታወጣውን ወጪ የአሜሪካ መንግስት ሊሸፍን ገዛ ተስማምቶ ነበር። ግን ያንን እምቢ ተብሎ ወጣ። በዛ አይነት መንገድ አልተሳካም። አሁን ግን ምን አላት? እነ ቲፒኤልኤፍ አሏት፣ ነፋኖች አሏት፣ አሁን ኦላ አላት። አሁን እነሱን ተጠቅማ ኢትዮጵያን ከውስጥ ማተራመስ የምትችልበት እድል ስላለ እንደው ምን ያደርግልኛል ንግግሩን ትቻለሁ። የዓለም አቀፉን ማህበረሰብ ድጋፍ የኢትዮጵያ መንግስት አጥቷል ከሚል መነሻ አይደለም። እንደዛ አይደለም። አሁን ኢትዮጵያ ውስጥ ገብቼ ማተራመስ የምችልበት የተሻለ እድል ተፈጥሯል ብላ ስላሰበች ነው ግብጽ እንደዚህ አይነት ነገር ውስጥ መግባት የፈለገችው። ባይዘዌ ነገሮች በሰላማዊ አይነት አማራጭ እንዲቋጩ እንዲጠናቀቁ ጦርነቶቹ፣ ግጭቶቹ አንድ የምንፈልግበት ዋነኛው ምክንያት ኢትዮጵያ ውስጥ ያለው የእርስ በርስ ግጭትና ጦርነት በዋናነት እየጠቀመ ያለው የውጭ ጠላቶች በዋናነት እውነቴን ነው የምላቸው። ምናልባት ለብልጽግና ኃይልን ያለ ገደብ መጠቀም የሚችልበትን አይነት ህጋዊ የሚመስል ወይም ቅቡል እንዲሆን የሚያደርግ አይነት ሁኔታ ፈጥሮለት ሊሆን ይችላል። ጦርነት ስላለ ሀገሪቱ ውስጥ እርስ በርስ ጦርነት ስላለ እስር፣ መገደል ምናምን እንዲህ አይነት ነገሮች አይገኑ። መንግስት አምባገነንም ቢሆን ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት በተወሰነ ደረጃ ይፈቅድለታል። ከውጭ ጠላት ጋር ከምን ጋር እያሳበበ ወይም እያያያዘ ኃይልን እንደ ልቡ መጠቀም የሚችልበት አይነት ሁኔታ ተፈጥሮለታል። በዛም ስልጣኑን ማስቀጠል እየቻለ ነው። ይሄ ጊዜያዊ ጥቅም እንጂ በዘላቂነት ግን የሚጎዳው ነው። ታጣቂዎቹም ምናልባት ትናንት ምንም ያልነበሩ ሰዎች አሁን የሆነ ነገር ሆነው ሊሆን ይችላል። በትጥቅ እንቅስቃሴ ውስጥ ትናንት ምንም ያልነበራቸው ሰዎች አሁን የሆነ ነገር አግኝተው ይሆናል። በዚህ ተጠቅመው ይሆናል። በዘላቂነት ግን እነሱም ተጎጂ ናቸው። በሆነ አይነት ሰላማዊ መንገድ መጠናቀቅ አለበት። በድርድር በቃ በሰላማዊ መንገድ ሊያልቅ የሚችልበት ይሄ ፍጹም እንዲሆን መጠበቅም የለብንም። የሆነ አይነት ዋጋ እኮ ይከፈላል፣ ግዴታ ነው። ፍጹም የሚሆን ነገር የለም። በነገራችን ላይ ዓለም አቀፉ ማህበረሰብም በቃ ለሰላም እንትን ካልክ ይሄ ምንድነው እንደዚህ አይነት ማጣራት ውስጥ አይገባም። ለምሳሌ ማስረሻ ናየ እንዲህ አንተ የነሱ ተወካይ ነው ወይ? እነሱ እንደዚህ አይነት ነገር ውስጥ አይገባም። የዓለም አቀፉ
በቃ ለሰላም ዝግጁ ነኝ ካልክ በሆነ መንገድ ብትስማማላቸው ደስ ነው። ዋናው ታርጌታቸው ጦርነቱ እንዲቆም፣ ከዛ በኋላ ሌሎች ነገሮች እየተነጋገርክ ይመጣል። በቃ ጦርነቱ ሲቆም ተመልሶ ወደ ጦርነት ለመግባት አስቸጋሪ ተመልሶ መግባት አስቸጋሪ ስለሚሆንብህ ባለህ አማራጭ እዛ ችግሮቹን አለመግባባቶቹን ለመፍታት ትሞክራለህ። እንደዛ ነው የምትሞክረው። በዛ አይነት መልኩ ቢጠናቀቅ ጥሩ ነው። ሌሎቹም የፋኖ ሰዎች የነ ማስረሻ ሰጤን አይነት መንገድ ተከትሎ ሊገቡ ጥሩ ነው ልላችሁ ፈልጌ ነው ወዳጆች። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ተሙ። የኢትዮጵያ መንግስት የባህር አክሰስ ለማግኘት ከግብፅና አሜሪካ ጋር የግድቡን የውሃ አስተዳደር በተመለከተ ሊደራደር ይችላል ብለህ ታስባለህ? ቢደራደርስ ብሔራዊ ጥቅምን አሳልፎ እንደሰጠ ሊቆጠር ይችላል? የህዳሴ አሜሪካ ጋር የግድቡን የውሃ አስተዳደር በመስጠት ነው። ድርድር ስትል በምን አይነት መልኩ አስተዳደሩ ውስጥ እንዲገቡ በማድረግ ምናምን? እኔ የኔን እምነት ልንገርህ፣ ተሙ ገብቶኛል ጥያቄክ። የኔ እምነት የባህር አክሰስ ለማግኘት የህዳሴ ግድብን መደራደሪያ ማድረግ እኔ አያስፈልግም ባይ፣ ተገቢም ነው ብዬ አላስብም። ግዴታም ነው ብዬም አላስብም። እንደዛ ነው ብዬ አላስብም። ለምንድን ነው ግዴታ የሚሆነው? ኢትዮጵያ የባህር አክሰስ የማግኘት መብት አላት። ግብጽ እኮ የግብጽን ተቃርኖ ልንገራችሁ። የህዳሴ ማን ነው የአባይ ውሃን በሚመለከት አስገዳጅ የሆነ ስምምነት ውስጥ ካልገባችሁልኝ እኔ ካልወሰንኩበት ትለናለች። ግን የእሱ አይደለም። ግን የተፈጥሮ ሀብት ስለሆነ እና ድንበር ተሻጋሪ ወንዝ ስለሆነ ለብቻችሁ ልትጠቀሙበት አይገባም አይነት ነገር ነው። ቀይ ባህርስ? ቀይ ባህር ላይ ደግሞ ሲኬድ ወደዚህ ማንም መውጣት አይችልም ከኛ ውጪ። ቀይ ባህርን ከምንዋሰን ሀገራቶች ውጪ ሌሎች ወደ ቀይ ባህር መውጣት ደግሞ አይችሉም ይላል። እና ቀይ ባህር ምንድን ነው? የጋራ አይደለም? የነሱ ብቻ ነው? የሚጋጭ ነው የግብጽ ፍላጎት። በዛ አይነት መልኩ የቀይ ባህር ላይ ማንም ሰው ከሚዋሰኑ ሀገራቶች ውጪ ወደዚህ መምጣት የለበትም የሚል አቋም እኮ ከያዘች እንዴ ህዳሴ እኛ የአባይን ውሃ እንደፈለግን መጠቀም እንችላለን። እጃችን ላይ ያለ ሀብት እኮ ግብጽ ተጎዳች አልተጎዳች ሳያሳስብ የግብጽ ተቃርኖ ነው አንዳንዴ በቀይ ባህር ላይ እና አባይ ላይ የምታራምደው። የባህር አክሰስ የማግኘት መብት አለ። የባህር አክሰስ የማግኘት መብት አለ። የዓለም አቀፍ መብት ነው። እሱን እንችላለን። እኛ ከዚህ ያለፈ ነው የምንፈልገው። በነገራችን ላይ ተው፣ የባህር አክሰስ አይደለም እኮ እኛ እየፈለግን እኮ ያለ ነው። እሱንም ዓለም አቀፍ ህግ ነው፣ ማግኘት እንችላለን። እኛ ከዛ ያለፈ ለኢኮኖሚያዊ ፋይዳ ብቻ ሳይሆን ለደህንነትም ጭምር የባህር ኃይል የሚሰፍርበት አስተማማኝ የሆነ እኛ የምንወስንበት ኦልሞስት በቃ የባህር በር የሚባል የራሳችን የባህር በር የሚባል ነው እየፈለግን ያለ። በዛ አይነት መልኩ ተረዱት እንጂ የባህር አክሰስ አይደለም የምንፈልገው። የራሳችን የሚባል ከባህር ጋር የሚገናኝ መሬት ነው እየፈለግን ያለ። እንደዛ ነው እየፈለግን ያለ። እሱ ደግሞ በታሪክ ነበረ። የነበረንን ያጣንበት መንገድ ህገ ወጥ ነው ብለን የነበረንን ነው ለማስመለስ እየሞከርን ያለ። ከህዳሴ ግድብ ጋር አይያያዝም። በዚህ ጉዳይ ውስጥ ግብጽ አይመለከታትም። ስለዚህ የህዳሴ ግድብን መደራደሪያ አድርጎ ማቅረብ ተገቢ አይደለም ብዬ ነው እኔ የማምነው።
ግን አንዳንድ ሰዎች እንደዛ ሲያነሱ ታያለው። በኢትዮጵያ መንግስት በኩል ያለው አቋም ምንድን ነው አላቅም። ግን እኔ የህዳሴ ግድብን ተደራድሮ የባህር በር ለማግኘት የኢትዮጵያ መንግስት ባይሞክር ጥሩ ነው ባይ፣ እንደዛ ባይገኝ ጥሩ ነው። የራሳችን ነው ብለን በጣም እምነታችንን በሚመጥን አይነት መልኩ ማግኘት ያለብን። የራሳችን ከሆነ ምንም የምንሰጠው ነገር እንደውም መኖር ሙሉ የለበት። እንደዛ ነው እኔ ማምነው።